ኢየሩሳሌም አበበ ትባላለች። ገና በልጅነቷ ነው ወላጅ እናቷ ለቤተሰቦቿ ሰታት ወደ ውጭ ሀገር ስደትን የመረጠችው። ታዲያ ቤት ውስጥ ያለ ወላጅ መኖር የከበዳት ኢየሩሳሌም ፊደል በምትቆጥርበት እድሜዋ ጎዳና ላይ ወጥታ በዛው ቀረች። ገና በለጋ እድሜዋም ብዙ መከራን አሳለፈች። እናቴ ውጭ ሀገር ነበረች። ተሰዳና አንድ አመት ሆኛታኝ ሄደች ለዘመዶቿ። ቤት ዘመዶቿ በጣም ሱሰኙ ስለነው ሱስም የለበርኩት በ6 አመቴ ነው። ማንንም አያምንም ስለሽ የለመርኩት በ6 አመቴ ነውና እንደዚህ ጎዳና ላይ ነው ምንታኛው ታስ በመደዳ ነው ምንታኛው። የጎዳና ህይወት ብዙ ነገሯን ያሳጣት ይህች ታዳጊ ጓደኞቿ ምክንያት ሆነዋት ለነገዋ የማገገሚያና የክህሎት ማበልጸጊያ ማዕከል ገብታ በመረጠችው ሙያ ተምራ ከጓደኞቿ ጋር ለመመረቅ በቅታለች። ስኳር ያመኛል መድኃኒቶች በአቅራቢያ ማግኘት አልችልም ነበር ከዚህ በፊት እና አሁን የምፈልገውን ነገር እንፈልገውን ስልጠና ነው ሹራብ ስልጠና ነው ሶሲና አልፍ ያለው ስራ እንደተገኘልኝ ተነግሮኛል። በጣም ደስ ብሎኛል። በዚህ ያለፈው ህይወት የነበረኝ አስቸጋሪ ነበር። በጣም አስቸጋሪና በጣም ፈታኝ የሆነ ህይወት ነበርና አስቸጋሪም ነበር። ከዛ ህይወት ወጥቶ ደግሞ እዚህ ጋር እንደዚህ ቆሞ ለዚህ ክብር ቆሞ በቅቶ እንደዚህ ለዚህ ቀን መድረስ ራሱ በጣም ትልቅ ነገር ነው ለኔ። እዚህ ግቢ መምጣቴ ነው ለዚህ ሁላ ያደረሰኝ። ሴትም ሆነሽ አካል ጉዳተኞች ብዙ የሚደርስብሽ ህብረተሰቡ ውስጥ ተቀባይነት ምን አክል እንዳለሽ በጣም ከባድ ነበር። ለማናም ነበር በጣም ብዙ አይነት ህይወቶች ነበር። ግን አልহামዱሊላህ ዛሬ ለዚያ ቁጥም ለነገዋ የማገገሚያና የክህሎት ማበልጸጊያ ማዕከል በሁለተኛ ዙር 400 ሴቶችን ተቀብሎ በ17 የስልጠና ዘርፎች 380ዎቹን አስመርቋል። ለተመራቂዎች የእንኳን ደስ አላችሁ መልእክት ያስተላለፉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ማዕከሉ ለዚህ ደረጃ እንዲበቃ ያስቻሉ አካላትን አመስግነው ተመራቂዎች በማዕከሉ በነበራቸው ቆይታ ያሳዩትን ብቃት አድንቀዋል። እነሱ ጋር ችሎታው ስላለ ፍላጎቱ ስላለ እድሉን ካገኙ ለውጥ እንደሚያመጡ ማሳያ ነው። 5 ወር የ45 ቀን የክህሎት የተሃድሶ ስልጠናት አገኙ። ከዛም በኋላ የእያንዳንዱን የሙያ ስልጠናቸውን እንደየምርጫቸው አገኙ። የፈጠራ ስራቸውን ጭምር አይተን የመጣነው ወደዚህ ፕሮግራም ስንገባ ምን ያህል ውጤታማ እንደሆኑ ውስጣቸው ያለው ጉጉት ለመቀየር ያላቸው ፍላጎት ፍጥነት የትላንትናውን ችግር ያለፉበት አይመስልም። ይህንን ስናይ የበለጠ ያጠናክረናል። ጠንካራ ሀገር ለመፍጠር ሴቶች ላይ መስራት አለብን ያሉት ከንቲባዋ በበርካታ ችግር ውስጥ የሚገኙ ሴቶችን ተመልክቶ ከማለፍና ከመፍረድ ያለፈ ስራ መስራት አለብን መልእክታቸው ነው። ጠንካራ የበለጸገች ሀገር እንድትኖርን ከፈለግን ሴቶች በተገቢው ሁኔታ በኢኮኖሚ ውስጥ ተገቢውን ስራ የሚሰሩትን ያክል ተጠቃሚ መሆን አለባቸው። ድርሻቸው መከበር አለበት። በመንፈጥራዊ ስራ እድል ውስጥ ተገቢውን እድል መስጠት ያስፈልጋል። ተመራቂዎቹ የክህሎትና የተግባር ስልጠናዎችን መውሰዳቸውን የተናገሩት የማዕከሉ ዋና ዳይሬክተር ሂርጳሳ ጫላ ተመራቂዎቹ የሙያ መመዘኛዎችን ያለፉ በመሆኑ የስራው እድል ከወዲሁ እንደተመቻቸላቸውም ገልጸዋል። ከሙያ ተቀጥሎ ወደ ስራ መሄድ አለባቸው። ማዕከሉ ከተለያዩ ግለሰቦች ድርጅቶች ባለሀብቶች ጋር በመነጋገር ቢሮዎች ጋር በመነጋገር የውጭ ሀገር ስራ ስምሪት 46 ሰዎች ናቸው። ከነዛ ውጭ ለሁሉም የስራ እድል ተመቻችቷል። የአብዛኞቹ ደብዳቤ ዛሬ ይዞ መጥቷል የቅጥር ደብዳቤ ጭምር። ለነገዋ የማገገሚያና የክህሎት ማበልጸጊያ ማዕከል በአስከፊ ህይወት ውስጥ የሚገኙ 1000 ሴቶችን በ3ኛው ዙር ለመቀበል ዝግጁ መሆኑም በመድረኩ ላይ ተገልጿል። ማዕከሉ በመጀመሪያ ዙር 300 ሴቶችን ማስመረቁ ይታወሳል።